Waza, 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 hey, hey. ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት የተደረጉትን ወደ እናንተ በስፋት ዘርዘር አድርገን የምናደርስ ይሆናል። በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡ፣ የተሻለ እንድንሰራ ያደርገናል። ማንቸስተር ዩናይትድ ከቦርንማውዝ ጋር ተጫውቶ በዚህ ሳምንት ነጥብ ጥሏል። ሊቨርፑል እና ቼልሲ ተሸንፈዋል። ይሄ ለሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ መድረክ በቀጣይ ውድድር ዓመት ለመሳተፍ የሚደረግ ፉክክር ላይ እጅግ በጣም ትልቅ ፈተና ገጥሟቸዋል። ቶተንሃም ሆትስፐር የመውረጃ ወይም ከሊጉ የመውረድ መንገዱን በደንብ አጠናክሮ ቀጥሏል። አሁን የታላላቅ ክለቦችን የጨዋታ ሁኔታ በስፋት እንመለከታለን። በቅድሚያ በዕለተ ዓርብ በቫይታሊቲ ስቴዲየም ማንቸስተር ዩናይትድ ከቦርንማውዝ ጋር ያከናወኑት ጨዋታ 2-2 በሆነ አቻ ውጤት ሲጠናቀቅ በጨዋታው ግቦቹን ያስቆጠሩት ለማንቸስተር ዩናይትድ በ61ኛው ደቂቃ ብሩኖ ፈርናንዴሽ በፍጹም ቅጣት ምት ጎል አስቆጥሮ መሪ ሲያደርጋቸው በ67ኛው ደቂቃ ሪያን ክሪስቲ ቦርንማውዞችን አቻ ማድረግ ሲችል በ71ኛው ደቂቃ የቦርንማውዙ ጄምስ ሂል በራሱ ግብ ላይ ጎል በማስቆጠር ማንቸስተር ዩናይትዶችን መሪ ሲያደርጋቸው ብዙም ሳይቆይ ከ10 ደቂቃ በኋላ በ81ኛው ደቂቃ ክሩፒ በፍጹም ቅጣት ምት ለቦርንማውዝ ሁለተኛውን ግብ በማስቆጠር ከጨዋታው 1 ነጥብ እንዲያገኙ ማድረግ ችለዋል። ጨዋታው በአቻ ውጤት እንዲጠናቀቅ ማድረግ የቻሉ ተጫዋቾች ሲሆኑ በጨዋታው እንግሊዛዊ የማንቸስተር ዩናይትድ ተከላካይ ሃሪ መጓየር በ78ኛው ደቂቃ በቀይ ካርድ ከሜዳ ተሰናብቷል። ማንቸስተር ዩናይትዶች አሰልጣኝ ማይክል ካሪክን ከቀጠሩ በኋላ ይሄኛው ጨዋታ ከኒውካስትል በኋላ በአቻ ውጤት የተጠናቀቀ ጨዋታ ሆኗል። ማንቸስተር ዩናይትድ አሁን ነጥቡን 55 በማድረስ ከተከታዮቹ በርቀት ይገኛል። ምናልባት አስቶን ቪላ በዚህ ሳምንት ማሸነፉ ነጥቡን 54 አድርሷል። ሌላኛው ጨዋታ በአሜሪካን ኤክስፕረስ ስቴዲየም የነበረው ብራይተን ኤንድ ሆቭ አልቢዮን ከሊቨርፑል ያደረጉት ጨዋታ በብራይተን 2-1 አሸናፊነት ሲጠናቀቅ በጨዋታው የብራይተንን የድል ግቦች ማስቆጠር የቻለው አንጋፋው ዳንኤል ሚኪታ ሜንሳ ዌልቤክ በ14ኛውና በ56ኛው ደቂቃ ላይ 2 ጎሎችን በማስቆጠር ብራይተኖችን ባለድል ማድረግ ችለዋል። ሊቨርፑሎችን ከሽንፈት ያልታደገችውን ግብ ማስቆጠር የቻለው በ30ኛው ደቂቃ ሜሎስ ኪርኪዝ ይህንንም ውጤት ተከትሎ ሊቨርፑሎች በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ውድድር ላይ ለመገኘት በሚደረገው ፉክክር ላይ አጣብቂኝ ውስጥ ገብቷል። አሰልጣኝ አርነ ስሎት አሁን ብዙ ጥያቄዎች እየተነሳባቸው ነው። ምናልባት ይህን የውድድር ዓመት ጨርሰው በቀጣይ ውድድር ዓመት የቀድሞ ሌጀንዳቸውን ስፔናዊው ዣቪ አሎንሶን ለመቅጠር እንዳቀዱ ብዙ መረጃዎች እየወጡ ነው። ዣቪ አሎንሶ በዚህ የውድድር ዓመት አጋማሽ ላይ ከሪያል ማድሪድ ጋር እንደተለያየ ይታወሳል። በአሁኑ ሰዓት ስራ የሌለው አሰልጣኝ ነው። ሌላኛው ጨዋታ የነበረው በአዲሱ በሃል ዲክሰን ስቴዲየም ኤቨርተንን ከቼልሲ ያገናኘው ጨዋታ በኤቨርተን 3-0 አሸናፊነት ሲጠናቀቅ የድል ግቦቹን ማስቆጠር የቻሉት ጊኒ ቢሳው ቤቶ በ33ኛው እና በ62ኛው ደቂቃ 2 ጎሎችን ማስቆጠር ሲችል በ76ኛው ደቂቃ ሴኔጋላዊ ኢሊያም ኒዲያይ ባስቆጠራቸው ጎሎች ኤቨርተኖች ባለድል ማድረግ ችለዋል። ይህንም ውጤት ተከትሎ ቼልሲዎች አሰልጣኝ ሊያምስ ጄምስ ሮሴኔርን ለማሰናበት እየመከሩ እንዳለ መረጃዎች እየወጡ ይገኛሉ። አሰልጣኝ ሊያም ጄምስ ሮሴኔር ከቀድሞ የቼልሲ አሰልጣኝ ኢንዞ ማሬስካ ቡድኑ እንደተረከቡ ይታወሳል። በመጀመሪያዎቹ ሳምንታት ውጤታቸው ጥሩ ነበር። ከዛ በኋላ ግን በቡድን ውስጥ መጥፎ ውጤት እየገጠማቸው ይገኛል። በሌሎች ጨዋታ ፉልሃም በሜዳው ክራቫን ኮቴጅ በርንሌን 3-1 ማሸነፍ ችሏል። ይሄ ለፉልሃሞች በዚህ ውድድር ዓመት እጅግ በጣም ጥሩ የሚባል ውጤት ነው። ሌላኛው ጨዋታ የነበረው በኢላንድ ሮድ ስቴዲየም ሊድስ ዩናይትድ እና ብሬንትፎርድ ያደረጉት ጨዋታ 0-0 በሆነ ውጤት ተጠናቋል። ኒውካስትል ዩናይትድ በሜዳው በታይኒሽ ደርቢ በሰንደርላንድ 2-1 ሽንፈትን አስተናግዷል። አስቶን ቪላ በሜዳው ቪላ ፓርክ ዌስትሃምን 2-0 ማሸነፍ ሲችል ቶተናም በሜዳው አዲሱ ቶተናም ሆትስፐር ስቴዲየም በኖቲንግሃም ፎረስት የ3-0 ሽንፈትን ቀምሷል።
ቶተንሃም እና ኖቲንግሃም ፎረስት ላለመውረድ በሚደረገው ፉክክር ላይ እጅግ በጣም ትልቅ ተጋድሎን የሚያደርጉ ክለቦች ናቸው። ኖቲንግሃም ይህንን በማሸነፉ ከወራጅ ቀጠናው መውጣት ችሏል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ31 ጨዋታ 70 ነጥቦችን ይዞ ሲመራ ማንቸስተር ሲቲ በ30 ጨዋታ 61 ነጥቦችን ይዟል። ማንቸስተር ዩናይትድ በተመሳሳይ 31 ጨዋታ 55 ነጥብ አለው። አስቶን ቪላም በተመሳሳይ 31 ነጥብ 54 ነጥቦችን ይዞ አራተኛ ደረጃ ሲቀመጥ፣ ሊቨርፑል 49 ነጥብ ይዞ አምስተኛ ደረጃ ሲቀመጥ፣ ቸልሲ 48 ነጥቦችን ይዞ ስድስተኛ ደረጃ ላይ ተቀምጧል። ብሬንትፎርድ 46 ነጥቦችን ይዞ ሰባተኛ ሲሆን ኤቨርተን በተመሳሳይ 46 ነጥብ አለው 8ኛ ደረጃ ላይ ነው የሚገኙት። ፉልሃም በ44 ነጥብ 9ኛ ደረጃ ላይ ሲቀመጡ ብራይተን ሆቭ ኤንድ አልቢዮን፣ ሰንደርላንድ በተመሳሳይ 43 ነጥቦችን ይዘው 10ኛ እና 11ኛ ደረጃ ላይ ያሉ ክለቦች ናቸው። ኒውካስትል ዩናይትድ፣ ቦርንማውዝ 42 ነጥቦችን ይዘው 12ኛ እና 13ኛ ደረጃ ላይ ተቀምጠዋል። ክሪስታል ፓላስ አንድ ቀሪ ጨዋታ ያለው በ39 ነጥብ 14ኛ ደረጃ ላይ ይገኛል። ሊድስ ዩናይትድ 33 ነጥቦችን በመያዝ 15ኛ ደረጃ ላይ ሲቀመጥ፣ ኖቲንግሃም ፎረስት 32 ነጥቦችን ይዞ 16ኛ ደረጃ ተቀምጧል። ቶተንሃም ሆትስፐር እጅግ በጣም አደጋ ውስጥ ገብቷል። 30 ነጥቦችን ይዞ 17ኛ ደረጃ ሲሆን ዌስትሃም ዩናይትድ 29 ነጥብ አለው 18ኛ ደረጃ ላይ ነው። በርንሌ በ20 ነጥብ 19ኛ ደረጃ ሲቀመጥ፣ ወልቨርሃምፕተን ወንደረርስ 17 ነጥቦችን በመሰብሰብ በወራጅ ቀጠና ላይ የሚገኙ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎችን ስንመለከት የማንቸስተር ሲቲው ኤርሊንግ ብሮት ሆላንድ 22 ጎሎችን አስቆጥሮ የመራ ይገኛል። ኢጎር ቲያጎ ብራዚላዊ ከብሬንትፎርድ 19 ጎሎች አሉት። አንቶን ሰመኒዮ ከማንቸስተር ሲቲ 15 ጎሎች ሲኖሩት፣ ብራዚላዊ ቼልሲ ፊት መስመር ተጫዋች ዣው ፔድሮ 14 ጎሎች አሉት። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በሰላም ቆዩልን። ዋዛ የስፖርቱ መዓዛ